ሰላም ጤና ይስጥልን ውድ የረመጥ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ወደ እናንተ እናደርሳለን። አሜሪካ የቬንዙዌላን ነዳጅ በሚያመላልሱ መርከቦች ላይ አዲስ ማዕቀብ ጣለች። ሀያት 5 መኖሪያ መንደር ከባድ አደጋ ተከስቷል ተባለ። እነዚህንና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ስለ አራዳ ጊዮርጊስ የተናገሩትን በተመለከተ መረጃ ይዘናል፣ ወደ እናንተ እናደርሳለን። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሜሪካ የቬንዙዌላን ነዳጅ በሚያመላልሱ መርከቦች ላይ አዲስ ማዕቀብ ጣለች። አሜሪካ የቬንዙዌላን ነዳጅ ያመላልሳሉ የተባሉ 6 መርከቦች ላይ አዲስ ማዕቀብ ጥላለች። በቬንዙዌላ የባህር ዳርቻ የነዳጅ ታንከርም በቁጥጥር ስር ውሏል። አሜሪካ ህገወጥ ያለችው የፕሬዝዳንት ኒኮላስ ማዱሮ አስተዳደር ላይ በማነጣጠር የፕሬዝዳንቱ ዘመዶችና የንግድ አጋሮች ላይ ማዕቀብ ጥላለች። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት እንዳሉት የተያዘው መርከብ በህገወጥ መንገድ ነዳጅ የሚያመላልስ ነው። ዘስኪፐር የተባለው መርከብ ነዳጅ ወደ አሜሪካ ወደብ እንደሚያመላልስ ጠቅሰዋል። የመርከቡ መያዝና አዲስ ማዕቀቦች መጣላቸው በአሜሪካና በቬንዙዌላ መካከል ያለውን ውጥረት አባብሶታል ነው የተባለው። አሜሪካ አደንዛዥ ዕፅ ያመላልሳሉ ባለቻቸው ጀልባዎች ላይ በተከታታይ ጥቃት ስትፈጽም ቆይታለች። ግዙፍ የጦር መርከቧንም በካሪቢያን ባህር አሰማርታለች። ቬንዙዌላ ወደ አሜሪካ ለሚገባው አደንዛዥ ዕፅ ተጠያቂ ናት በሚል አሜሪካ ትከሳለች። ቬንዙዌላ በዓለም ትልቅ የሆነ የነዳጅ ክምችት ያላት ሀገር ናት። አሜሪካ የነዳጅ ሀብቷን ለመመዝበር እንደምትፈልግ ወንጅላለች። ፕሬዚዳንት ማዱሮ ቬንዙዌላ የነዳጅ ቅኝ ግዛት አትሆንም ብለዋል። የዋይት ሃውስ ፕሬስ ሴክሬታሪ በበኩላቸው አሜሪካ የአደንዛዥ ዕፅ ዝውውርን ለመግታት ቁርጠኛ መሆኗን ገልጸዋል። አሜሪካ ተጨማሪ መርከቦችን በቁጥጥር ስር ለማዋል እቅድ እንዳላት ባይናገሩም ማዕቀብ የተጣለባቸው መርከቦች በጥቁር ገበያ የሚቸበቸብ ነዳጅ ይዘው እንዲዘዋወሩ አንፈቅድም፣ ይሄ ነዳጅ የአደንዛዥ ዕፅ ዝውውርን ይደግፋል ብለዋል። አሜሪካ ተገቢውን ሕጋዊ ሂደት አልፋ በቁጥጥር ስር ያዋላችው መርከብ ላይ የተጫነውን ነዳጅ እንደምትወስድ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከማዱሮ ጋር በስልክ በመነጋገራቸው ትራምፕ አልተጨነቁም ሲሉም አክለዋል። የአሜሪካ ግምጃ ቤት ጸሐፊ ስኮት ባሴት እንዳሉት የማዱሮ ባለቤት የወንድም ልጆችና የንግድ አጋሮች ላይ ማዕቀብ ተጥሏል። ማዕቀብ የተጣለው የፕሬዝዳንቱን አምባገነንና ጨቋኝ ቁጥጥር ለመናድ ነው ብለዋል። በኤክስ ባሰፈሩት ጽሑፍ የትራምፕ አስተዳደር የቬንዙዌላን መንግስትና አጋሮቹን በወንጀል ተጠያቂ በማድረግ ይቀጥላል በማለት አክለዋል። ሀያት 5 መኖሪያ መንደር ከባድ አደጋ ተከስቷል ተባለ። ከአያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም ሌሊት 10 ሰዓት ላይ የብሎክ 17 4ኛ ፎቅ ዲሽ በኃይል ይጮሃል። የሰሙ ቢኖሩም የመሰላቸው አንዱ ስርዓት የለሽ ከላይ ቆሻሻ ጥሎ ሊሆን ይችላል የሚል ነው። ነገሩ ሌላ ሆኖ የተገኘው ግን ማለዳ ሰዎች ለስራ ሲወጡ ነው። እናም አንዲት ሴትዮ ህንፃው ስር ህይወቷ አልፎ ትገኛለች። ማንነቷ ሲጣራ አንደኛ ፎቅ ላይ ተከራይታ የምትኖር ከ2 ልጆቿ ጋር የምትኖር እናት ነች። የመጀመሪያ ልጇ የዩኒቨርሲቲ ተማሪ ሲሆን ሁለተኛዋ የሁለተኛ ደረጃ ተማሪ የሆነች የ14 ዓመት ታዳጊ ናት። 4ኛ ፎቅ ላይ ወጥታ ራሷን ወደ ምድር የመወርወሯ ምክንያት ባይታወቅም ሰሞኑን ከስራ ተቀንሳ ቤት መዋሏን ጎረቤቶቿ መናገራቸው ታውቋል። ከየትኛው ተቋም እንደተቀነሰች ግን የተገለጸ የለም። ከአወዳደቋ ለመረዳት እንደተቻለው 4ኛ ፎቅ ላይ ተሰቅለው ከነበሩት የቴሌቪዥን ዲሾች በአንዱ ላይ ወድቃ ምድር የተቀበለቻት በጭንቅላቷ እንደሆነ ከደረሰባት ጉዳት መረዳት መቻሉ ነው የተገለጸው። ፖሊስ ማለዳ ተገኝቶ ማስረጃዎችን የሰበሰበ ሲሆን አምቡላንስ ደግሞ ከጠዋቱ 4 ሰዓት አካባቢ አስከሬኑን አንስቶ ለተጨማሪ ምርመራ ወደ ሆስፒታል ወስዷል ነው የተባለው።
ዛሬ በአዲስ አበባ ከተማ እምብርት የሚገኘውን የመናገሻ ገነት ጽጌ ቅዱስ ጊዮርጊስ ወይም አራዳ ጊዮርጊስ ቤተ ክርስቲያንን የህንፃ እድሳት ሥራ ጎብኝተናል። ቤተ ክርስቲያኑ ከአድዋ ታሪክ ጋር በእጅጉ የተሳሰረ ታሪክ አለው። በዚህም የተነሳ በሁለተኛው የፋሽስት ወረራ ጊዜ እንደ ጦር ወንጀለኛ ተቆጥሮ ዋጋ ከፍሏል። በእሳት እስከ መቃጠልና ጥቁር ቀለም እስከ መቀባትም ደርሷል። ቤተ ክርስቲያኑ ደረጃውን በጠበቀና ልዩ ልዩ ባለሙያዎችን ባሳተፈ መልኩ እየታደሰ መሆኑን ተመልክቻለሁ። የአድዋ ሙዚየምም በአካባቢው መገኘቱ ለዳግማዊ ምኒልክ አደባባይ ጥገና መደረጉና የመመልከቻ አንፊ መሰራቱ የአካባቢውን የቱሪዝም ፍሰት ከፍ አድርጎታል። የኢትዮጵያ ዲፕሎማሲ ማዕከል እየሆነም ነው። አሁን የመናገሻ ገነት ጽጌ ቅዱስ ጊዮርጊስ ወይም አራዳ ጊዮርጊስ ቤተ ክርስቲያን ህንፃና ግቢ ታሪካዊና ዘመናዊ በሆነ መንገድ መታደሱ ደግሞ ታሪኩን የተሟላ እንዲሆን ያደርገዋል። የህንፃው የአሰራር ጥበብ፣ የስዕሎች ጥበባዊ ከፍታ፣ የብረት ስራዎች፣ የዕደ ጥበብና የጥራት ደረጃ እንዲሁም የቅርሶች የላቀ ዋጋ እጅግ አስደናቂ ሆኖ አግኝቸዋለሁ። የቤተ ክርስቲያኑና የአካባቢው ጥገና አሁን ከጀመርናቸው የከተማ ማዘመን ስራዎች፣ የቱሪስት መዳረሻዎችና የቅርስ አጠባበቅ ደረጃዎች ጋር ተጣጥሞ እንዲሰራ የሚመለከታቸው ሁሉ የሚጠበቅባቸውን አስተዋጽኦ እንዲያደርጉ አደራ ላለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ የትስስር ገጻቸው እንዳሰፈሩት ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።